በፊታችሁ ቆምኩት አንድ የመጽሐፍ ቅዱስ ክፍል አነብና ከዚያ ጸልያን እንከፋፈላለን። መጽሐፍ ቅዱስ ያዛችሁላችሁ ዕብራውያን ምዕራፍ 3 ከቁጥር 1 ላይ ያለውን ሐሳብ መሰረት አድርጌ ነው ለትንሽ ደቂቃዎች ለተወሰኑ ደቂቃዎች ከእናንተ ጋር የምቆየው። ዕብራውያን መጽሐፍ ምዕራፍ 3 ከቁጥር 1 እንደዚህ ይላል። ሁላችሁም ድረሱ። በሐርድ የያዛችሁ በ54ቱ ትርጉም ገጽ 197 ድረሱ ሁላችሁ። ዕብራውያን ምዕራፍ 3 ከቁጥር 1 እንደዚህ ይላል። ስለዚህ ከሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። እደግመዋለሁ ከቁጥር 1 ጀምሮ። ስለዚህ ከሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ ይላል። አጭር ደቂቃ እናመስግን። እግዚአብሔር አምላክ ልቦናችንን እንደገና እንዲያበራ በቃሉ እንዲያነቃ እንድትጸልዩ አንድ ደቂቃ ሰጣችኋለሁ። በቃሉ ልባችንን እንዲያክም የዛለ ጉልበት እንዲበረታ የወደቀ እንዲነሳ ከቃሉ ጉልበት ከዚህ ከሚነገረው ቃል የተነሳ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ስለተወደደ ሰዓት እጅግ አድርገን እናመሰግናለን። ክብር ሁሉ በኢየሱስ ስም ለስምህ ይሁን። በፊት እንድንሆን ቃልህን እንድንሰማ እድልን ስለሰጠህን እንዲህ እንድንሰበሰብ የቅዱሳንን ማህበር ይሄንን ቅዱስ ማህበር ስለሰጠህን እናመሰግናለን። ክብር ሁሉ ለስምህ ይሁን። ተናገረን፣ እናደምጣለን። በኢየሱስ ስም አሜን። ድምጼ ይሰማል? ድምጼ ይሰማል አይደል? በድምጼ እቀጥላለሁ እስኪስተካከል። እንግዲህ ያነበብነው የዕብራውያን መልእክት ምዕራፍ 3 ላይ ያለውን ሐሳብ ነው። ዕብራውያን ምዕራፍ 3 ከቁጥር 1 ላይ ያለውን ሐሳብ አሁን እንዳነበብነው ይናገራል። ያው የዕብራውያን መጽሐፍ ታውቃላችሁ፣ ተደራሲያን ቀደም ተደራሲያን ዕብራውያን ናቸው። እነዚህ ዕብራውያን የዘራረጋቸው ከአብርሃም የሚመዘዝ ኋላም በክርስቶስ ኢየሱስ በማመን የክርስቲያኖች ሆነው ጌታን ያገኙ ክርስቲያን ዕብራውያን ናቸው። እነዚህ ዕብራውያን የዕብራውያን ጸሐፊ የሚጽፍላቸው የተለያዩ ነገሮችን እያነሳ ኢየሱስ ክርስቶስ እንደሚበልጥ ኢየሱስ ክርስቶስ እንደሚሻል የሚያወራ መልእክት ነው እና ይሄንን መልእክት 13 ምዕራፎች አሉት። 13ቱም ምዕራፍ አንብባችሁ ስትጨርሱ የምታገኙት ዋና ጭብጥ ዋና መልእክቱ ኢየሱስ ክርስቶስ የእግዚአብሔርን ጸጋ ለመግለጥ ደግሞ ይሄንን የተገለጠውን ጸጋ ለእያንዳንዱ ሰው ለማካፈል ፍጹም ብቃት ያለው ፍጹም አቅም ያለው ፍጹም ወደር የሌለው ገላጭ ፍጹም ወደር የሌለው ተናጋሪ እንደሆነ ታገኛላችሁ። ዕብራውያን መልእክት ላይ አብዛኞቻችሁ ታጠናላችሁ ብዬ አስባለሁ። ዕብራውያን መልእክት በተደጋጋሚ የምታገኙት ቃል አለ። የተሻለ የላቀ ይበልጣል የሚሻል የሚሉ እነዚህ አይነት ቃላቶችን ታገኛላችሁ። እነዚህ ቃላት በ13 ምዕራፎች ውስጥ ይሄና እነዚህን የመሰሉ ቃላት ስለመሻል ኢየሱስ ክርስቶስ ስለመብለጥ የሚናገሩ ከ31 ጊዜ በላይ ተጠቅሶ ታገኛላችሁ። አንዳንዶች እንደሚሉት ይሄንን መልእክት የተሻለ ነገር መልእክት የተሻለ ነገር መጽሐፍ ይሉታል። ዕብራውያን 13 ምዕራፎች አሉት እንዳልኳችሁ። ዕብራውያን ምዕራፍ 1 ላይ ኢየሱስ ክርስቶስ ከመላእክት ይበልጣል፣ ከመላእክት የሚበልጥን ስም በወረሰ ልክ ከመላእክት የተሻለ አገልግሎት አለው። ኢየሱስ ክርስቶስ ከመላእክት የተሻለ ነው። መላእክት አገልጋዮች ናቸው፣ እሱ ግን ሰሪያቸው ነው ይላል። ምዕራፍ 2 ላይ ኢየሱስ ክርስቶስ ያመጣው ድህነት በኢየሱስ ክርስቶስ በኩል የተገለጠው ድህነት በመላእክት ከተገለጠው ከቀደመው በመላእክት ሲመጣ እጅግ አስፈሪ እጅግ የሚያስደነግጥ በሆነ መልክ ነው ሕግ ሲወርድ የነበረው ታስተውላላችሁ። በዚህ ከመጣ ይልቅ ከመላእክት በሚሻለው በዚህ የተገለጠ ድህነት እጅግ የላቀ እጅግ የተሻለ ነው ብሎ ይነግራቸዋል። በምዕራፍ 3 ላይ ኢየሱስ ክርስቶስ ከሙሴ ይበልጣል። ሙሴ በቤቱ ላይ አገልጋይ ነው። ሙሴ በቤቱ ላይ ሎሌ ነው። ኢየሱስ ክርስቶስ ግን የቤቱ ሰሪ ነው። ቤቱ ራሱ ነው መስራች፣
ራሱ ነው የቤቱ ሰሪ ይለናል። ምዕራፍ 4 ላይ ኢየሱስ ክርስቶስ እረፍታችን ነው። በቀደመው የሰንበት እረፍት ምሳሌ ሆኖ በዚህኛው አካሉ ኢየሱስ ክርስቶስ ነው የተሻለ ሴል ቁጥር የተሻለ የሚበልጥ ነው የተሻለ ነው ከሙሴ ይበልጣል ኢየሱስ ክርስቶስ ነው የሚላቸው። በምዕራፍ 4 ውስጥ ኢየሱስ ክርስቶስ ከሙሴ ይበልጣል። በምዕራፍ 3 ውስጥ ኢየሱስ ከሙሴ ይበልጣል። በምዕራፍ 4 ውስጥ ኢየሱስ ክርስቶስ እረፍታችን ነው። ኢየሱስ ክርስቶስ ያረፍንበት እውነተኛ እረፍታችን ነው። በምዕራፍ 5 ውስጥ ኢየሱስ ክርስቶስ ከቀደመው ኢየሱስ ክርስቶስ በምዕራፍ 5 ውስጥ የሚነግረው ኢየሱስ ክርስቶስ በአሮናዊ ክህነት ከቀደመው ክህነት የተሻለ ነው። ከቀደመው ክህነት እንዴት እንደተሻለ ደግሞ ያስቀምጥላቸውና በምዕራፍ 7 ውስጥ ደግሞ እንዴት የላቀ እንደሆነ ደግሞ ይናገራል። በምዕራፍ 5 ውስጥ ከቀደመው አሮናዊው ሊቀ ክህነት ይልቅ በኢየሱስ ክርስቶስ በኩል የተገለጠው ይሄ ሊቀ ክህነት ይበልጣል ይላቸዋል። በምዕራፍ 6 ውስጥ ኢየሱስ ክርስቶስ ያመጣው ተስፋ በኢየሱስ ክርስቶስ በኩል ያገኘነው ተስፋ የበለጠ ነው ከቀደመው ተስፋ ይልቅ። ይሄ እርግጥና ጽኑ የሆነ ተስፋ ነው፣ እንደ መልህቅ የሆነ ነው። ስለዚህ እርግጥና ጽኑ የሆነ ተስፋ በክርስቶስ ኢየሱስ በኩል አግኝታችኋል ይላችኋል። በምዕራፍ 7 ውስጥ በምዕራፍ 5 የጀመረውን የሊቀ ክህነቱን አገልግሎት የኢየሱስ ምን ያክል የተሻለ እንደሆነ ምን ያክል ማቆሚያ የሌለው እንደሆነ ደግሞ ከመልከ ጼዴቅ ይልቅ የተሻለ እንደ መልከ ጼዴቅ ሹመት ለዘላለም ሹም ነው ብሎ ይናገራል። በምዕራፍ 8 ውስጥ በኢየሱስ ክርስቶስ በኩል ያገኘነው አዲስ ኪዳን የገባነው አዲስ ኪዳን የቀደመውን አስረጅቷል። ይሄኛው አዲስ ነው፣ የተሻለ ነው፣ ልዩ ነው፣ አዲስ ኪዳን ነው ብሎ ይነግራቸዋል። በምዕራፍ 9 ውስጥ ይሄኛው በዚያኛው አዲስ ኪዳን ውስጥ መስዋዕት ሆኖ የቀረበው ልጁ ኢየሱስ ክርስቶስ ራሱ መስዋዕት ሆኖ የቀረበው ልጁ ኢየሱስ ክርስቶስ ይዞ የገባው ወደ እውነተኛው ቅድስት ወደ እውነተኛው መቅደስ ነው። የቀደመው ጥላ ነው። በምድር የሰጠው ለሙሴ ሲሰጥ ታስተውላላችሁ። እንደ ሥርዓት እንደነገርኩ እንደዚሁ አድርግ ብሎ ሙሴ ምድር ላይ የሚሰራውን መቅደስ መጀመሪያ በድንኳን ኋላም በቤተ መቅደስ የቀጠለውን ይህንን እግዚአብሔር በሥርዓት ይሰጠዋል። ምክንያቱም የእውነተኛው ድንኳን ምሳሌ ነው፣ ነገር ግን አካሉ አይደለም። ኢየሱስ ክርስቶስ እውነተኛ መቅደስ ወደ ሆነው ወደ ሰማይ ወደ ላይኛይቱ የራሱን ደም ይዞ ገብቷል። ወደ ተሻለ መቅደስ ነው ይላቸዋልና በምዕራፍ 10 ውስጥ ደግሞ በዚህኛው መቅደስ ውስጥ የቀረበው የኮርማና የዋኖስ የፍየል ደም አይደለም። የቀረበው በዚህኛው ቤተ መቅደስ ውስጥ በዚህኛው መቅደስ ውስጥ የገባው የልጁ ኢየሱስ ክርስቶስ ነው። ይሄ ሊቀ ካህንም ነው፣ መስዋዕቱም ነው። ስለዚህ ወደ ተሻለ መስዋዕት የተሻለ መስዋዕት ቀርቦላችኋል በዚህኛው ኪዳን በዚህኛው አዲስ ኪዳን ውስጥ በዚህኛው መቅደስ ውስጥ ይላችኋል። ምዕራፍ 11 ላይ ታውቃላችሁ። አብዛኞቻችሁ ብዙ ጊዜ ከዕብራውያን መጽሐፍ ውስጥ የተሰበካችሁት ያነበባችሁትም ይሄ ነው ብዬ አስባለሁ። እነሱ ዕብራውያን ናቸው። እንደ ምሳሌ የሚከተሏቸውን ትላልቅ ሰዎችን ያነሳላቸውና እነዚህን ተመልከቷቸው ይላቸዋል። አብርሃምን ያነሳል፣ አቤልን ያነሳል፣ እነ ጌዲዮንን እነ ዮፍታሔን እንደ ምሳሌ ያነሳና እነዚህ ሰዎች ከፊት ስላለው ተስፋ በተስፋ አምነው እነዚህ ሰዎች ሞቱ፣ ነገር ግን አላገኙም። እናንተ እስክትመጡ ድረስ በዚህ በአዲስ ኪዳን በዚህኛው ውስጥ ያላችሁ እናንተ ያለናንተ ፍጹማን አይደሉም፣ ያለናንተ ሙሉዎች አልሆኑም ብሎ ይነግራቸዋል። እነዚህ ሰዎች ሙሴን ያነሳል። ሙሴን ተመልከቱ። ከአሮን ከፈርዖን የልጅ ልጅነት ይልቅ ለክርስቶስ ኢየሱስ መከራ መቀበል እንደሚሻል አድርጎ ቆጥሯል። ምክንያቱም ምንድን ነው ሲል ኢየሱስ ክርስቶስን ከፊቱ ስላለው ኢየሱስ ክርስቶስን ትኩር ብሎ ተመልክቶ ነበርና ይላቸዋል። በምዕራፍ 12 ላይ ደግሞ ይቀጥልና እነዚህ ምሳሌዎች ተመልክታችኋል አይደል ይላቸውና እንግዲህ ሸክምን ሁሉ ቶሎም የሚከብን ኃጢአት አስወግዳችሁ ከፊታችሁ ያለውን ሩጫ በትዕግስት ሩጡ፣ ኢየሱስን ተመልከቱ ይላቸዋል። በምዕራፍ 13 ውስጥ ደግሞ ስለ ክርስትና ሕይወት እንዴት መኖር እንዳለባቸው ምድር ላይ መመላለስ እንዳለባቸው የክርስትና መርህ ያስተምራቸውና ጸጋ ከሁላችሁ ጋር ይሁን ብሎ ይዘጋል። ዕብራውያን መጽሐፍ 13 ምዕራፎች አሉት። እነዚህ ነው የሚናገረው። እኔ ዛሬ የመረጥኩት ዕብራውያን ምዕራፍ 3 ቁጥር 1 ላይ ያለውን ሐሳብ ብቻ ነው መሰረት አድርጌ የማወራው። ዕብራውያን ምዕራፍ 3 ቁጥር 1 ላይ ያለው
እንድታዩት ምንድነው የሚለው ስለዚህ ይላችኋል ስለዚህ የሚለው ቃል ያው አብዛኞቻችሁ የአማርኛ ተምረናል እያስባለሁ ስለዚህ የሚለው ቃል ከፊት ለፊት የሆነ ሌላ ሀተታል ማለት ነው ስለዚህ ከሚለው ቃል በፊት የሆነ የተነገረ ነገር አለ ማለት ነው ከዛው መቀጠል ስለዚህ ይላችኋል እዚህኛው ክፍል ላይ ስለዚህ የሚለው ምዕራፍ 2 ላይ አስተውላችሁ ከሆነ ምዕራፍ 1 እና ምዕራፍ 2 ላይ ኢየሱስ ምዕራፍ 1 ላይ ከመላእክት ይበልጣል ብሏቸዋል በምዕራፍ 2 ውስጥ በኢየሱስ ክርስቶስ የመጣው ድህነት የተሻለ ነው ብሏቸዋል ምዕራፍ 2 ላይ በተለይ መጨረሻዎቹ አካባቢ ላይ ስለ ኢየሱስ ሲናገር ኢየሱስ ክርስቶስ መሐሪና ታማኝ ሊቀ ካህን የመላእክትን ዘር አልያዘም የሰውን ዘር ይዟል ምክንያቱም ምንድነው በስጋና በደም ተካፍሎ በህይወታቸው ያስጨንቃቸው የነበረን ይሄንን ሞት እና ኃጢአት አስወግዶ ከአብ ጋር ለማስታረቅ ህብረት እንድናደርግ አድርጓል ብሎ ይዘጋና ነው ምዕራፍ 3 ላይ ሲጀምር እንደዚህ የሚለው ምዕራፍ 3 ላይ ስለዚህ ይላቸዋል ከሰማያዊ ጥሪ ተካፋዮች አንደኛ የምትጽፉ ካላችሁ ከሰማያዊ ጥሪ ተካፋዮች ከሰማያዊ ጥሪ ተካፋዮች ሁለት ነገሮችን ስለምእመኑ ስለ ቅዱሳን ይናገራል አንደኛ ከሰማያዊ ጥሪ ተካፋዮች ናችሁ ሁለተኛ ደግሞ ቅዱሳን ወንድሞች እነዚህ ሁለቱን ነገሮች ስለነዚህ ሰዎች ይነግርና በመቀጠል ደግሞ ቅዱሳን ያደረጋችሁ ደግሞ ከሰማያዊ ጥሪ እንድትካፈሉ ያደረጋችሁ ማን ነው ደግሞ ማንነቱን ይናገራል ከሰማያዊ ጥሪ ተካፋዮች ይሄ የእግዚአብሔር ጥሪ ነው ሮሜ ምዕራፍ 8 ቁጥር 30 ላይ ታገኛላችሁ እግዚአብሔር ምርጦቹን በጨለማ ወደሚደነቅ ብርሃን ጠራቸው ተካፋዮች የሚለውን ይሄንን ቃል የግሪኩ ቃል ቤቶች ሆይ ይላል ይሄ ማለት ተሳታፊዎች ሳትሆኑ ተካፋዮች ናችሁ ብቻ ገብታችሁ ያላችሁ አይደላችሁ ተካፋዮች ናችሁ የቀመሳችሁ ናችሁ ለእናንተም ድርሻ አለ የዚህኛው ድርሻ ተካፋዮች ናችሁ ተመልካቾች ብቻ አይደላችሁም እያለ ነው ያለው አስተውሉ እዚህ ጋር እያለ ያለው እግዚአብሔር አምላክ አጽናፈ ዓለሙን የፈጠረ ይሄ አምላክ ወደ ራሱ ስቧቸዋል ወደ ራሱ ተቤዥቷቸዋል የባለቤትነት ማህተሙ በእናንተ አድርጓል ለራሱ ጠርቷቸዋል ከእርሱ ጋር በፍቅር የመኖር ከእሱ ጋር የማሳለፍን ህይወት ለዘላለም የሚኖርን ህይወት ሰጥቷቸዋል ይሄ ነው የሰማያዊ ጥሪ ተካፋዮች የሚለው እንግዲህ ይሄ ጥሪ ከሰማይ የመጣ ብቻ አይደለም ይሄ ጥሪ ወደ ሰማይም የሚወስድ ጥሪ ነው በመቀጠል እንደዚህ ይላቸዋል ቅዱሳን ወንድሞች ይላቸዋል በዚህ ክፍል ላይ ሲያወራ ቅዱሳን ወንድሞች የሚላቸው በተለያየ የህይወት ሁኔታ ውስጥ እያሳለፉ ያሉ ቅዱሳን ናቸው ሁሉ የበረታ ሁሉ የጠነከረ ሁሉ የሚያመልክ ሁሉ ኢየሱስን እየተመለከተ ያለ አይደለም ያው ታውቃላችሁ ታሪካዊ ዳራውን ዕብራውያን ስታነቡ እነዚህ ሰዎች ግን ቅዱሳን ለማለት አያፉ ምክንያቱም ምንድነው ቅድስና ቅዱሳን ሲላቸው ማንነታቸውን እየነገረ ምግባራቸው ባህሪያቸውን አይደለም ምክንያቱም ይሄ ክፍል ያው ቅዱሳን ወንድሞች ግሪክ ይያል ለሚቀጥሉት ትንሽ ደቂቃዎች ልላችሁ እችላለሁ ሃጊዮስ አልፌዎስ ሚል አይነት ቃል አለው የግሪክ ቃል ነው ይሄ ቃል ወንድሞችን ለይ ማለት ነው የተለያችሁ ወንድሞች ናችሁ የተመረጣችሁ ወንድሞች ናችሁ የተመረጣችሁት በኢየሱስ ክርስቶስ ጽድቅ ጻድቃን ሆናችኋል በኢየሱስ ክርስቶስ ጽድቅ ተቀድሳችኋል ስለዚህ የእናንተ ማንነት አይደንቲቲያችሁ ቅዱስ ነው ቅዱሳን ናችሁ እናንተ በዚህኛው አውድ እያለ ያለው የምትቀደሱት ቅዱሳን ስለሆናችሁ ነው የምትቀደሱት ኢየሱስ ክርስቶስ በሰራው ስራ ቅዱሳን ስለሆናችሁ ነው ስለዚህ ቅዱሳን ሊላቸው አያፍርም እነዚህ በድካም ውስጥ ያሉ እንኳን ቢሆኑ በክርስቶስ ኢየሱስ በኩል በሆነ ጽድቅ ቅዱሳን ተብለው ተጠርተዋል እንግዲህ ሁለቱን ነገሮች ለነዚህ ሰዎች ይላቸዋል እናንተ የሰማያዊ ጥሪ ተካፋዮች ደግሞ ቅዱሳን ናችሁ ይላቸዋል እንደዚህ ግን እንድትሆኑ ያደረጋችሁ ማን ነው ስለ አድራጊው ማንነት ይቀጥላል እንደዚህ ይላል
ስለ ኢየሱስ ክርስቶስ ስለ ሁለቱ ሚኒስትሪዎች የኢየሱስ ክርስቶስ ስለ ሁለቱ አገልግሎቶች የሚናገር ክፍል ነው። እዚህ ጋር ለመቆየት ነው እየቸኮልኩ ያለው። ሁለት የኢየሱስ ክርስቶስን አገልግሎቶች የሚናገር ነው። ቀጣዩ ምንድነው የሚለው? ሐዋርያና ሊቀ ካህናት። ሐዋርያ የሚለው ይሄ ቃል የተላከ ማለት ነው። ጥሬ ፍቺው የሆነን አካል ወክሎ የሚናገር የሆነን አካል ወክሎ የተላከ ማለት ነው። በዚህ ክፍል ላይ ኢየሱስ ክርስቶስ እንደ ሐዋርያ ተጠርቷል። መጽሐፍ ቅዱሳችን ውስጥ ኢየሱስ ክርስቶስ ሐዋርያ ተብሎ የተጠራው እዚህ ክፍል ብቻ ነው። ዕብራውያን ምዕራፍ 3 ቁጥር 1 ላይ ባለው ክፍል ውስጥ ብቻ ነው። እንደ ሐዋርያ ክርስቶስ ኢየሱስ እግዚአብሔርን ወክሎ ለኛ ተናግሯል። እግዚአብሔርን ወክሎ በሰው ፊት ቆሟል። ስለዚህ እየተናገረ ያለው እግዚአብሔርን ወክሎ ነው። ስለዚህ ሐዋርያ ነው ይላቸዋል። ስለ እግዚአብሔር ለሰው የሚናገር የእግዚአብሔር የሆነ ነገር ለሰዎች የሚገልጥ ነው ኢየሱስ ክርስቶስ የሚናገር ማለት ነው። ያው ዕብራውያን ምዕራፍ 1 ቁጥር 1 ላይ እንደዚህ ይላል። ከቁጥር 1 እስከ 3 ያለው ክፍል አነባለሁ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችሁ በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ስለዚህ ተናጋሪ ይናገራል። እንደዚህ ይላቸዋል። እነዚህ ሰዎች አይሁዳውያን ናቸው። መጽሐፍ ቅዱስን ስናነብ እንድናስተውል የሚያስፈልገው ነቢያት የነሱ ናቸው፣ አባቶች የነሱ ናቸው፣ የቀደመው ኪዳን የነሱ ነው። በዚያ እግዚአብሔር በብዙ ነቢያት ተናግሯቸዋል። እነሱ በብዙ አይነት ጎዳና ተናግሯቸዋል። ነገር ግን በዚህ በዘመን መጨረሻ እግዚአብሔር አምላክ በክርስቶስ ኢየሱስ በኩል ተናግሮናል ይልና የተናጋሪው ማንነት ከቀደሙት እንዴት እንደሚሻል ከቀደሙት እንዴት የላቀ እንደሆነ ደግሞ ይናገራል። 7 የዚህ የተናጋሪው የጌታችን የኢየሱስ ክርስቶስን ባህሪያት ይናገራል። አንደኛው ሁሉን ወራሽ የምታዩትን ወራሽ ነው፣ ባለቤት ነው። የምታዩት ሁሉ ባለቤት ነው። በመቀጠል ዓለማትን የፈጠረ ነው። በሰው ታሪክ ውስጥ ቢገባም እንደ ሰው ቢመላለስም ታሪክ ያላስጀመረው ከታሪክ በፊት የነበረ ነው። በሰው ታሪክ ውስጥ መጥቶ ለእናንተ ቢያልፍም ነገር ግን ይሄ ዓለማትን የፈጠረ ነው። የሚታይ የማይታይ የሚዳሰስ የማይዳሰስ የነዚህ ሁሉ ፈጣሪ ነው። ዓለማትን የፈጠረ ነው። በመቀጠል እንደዚህ ይላቸዋል። የክብሩ መንጸባረቅ ነው። የክብሩ መንጸባረቅ ነው። የባህሪው ምሳሌ ታስታውሳላችሁ። ቶማስ ጌታችን ኢየሱስ ክርስቶስን የጠየቀው ጥያቄ አብን አሳየንና ይበቃናል አለ። ጌታችን ደግሞ ምንድነው የመለሰው መልስ? እስካሁን ካንተ ጋር ስኖር ይሄንን አላስተዋልክም? እኔን ያየ ማንን አይቷል? አብን አይቷል። አብ ያለውን ሁሉ በትክክል ሊገልጥ የሚችል የእግዚአብሔርን ሐሳብ በትክክል መግለጥ የሚችል በፍጹምነት መግለጥ የሚችል ከሱ በኋላ ተናጋሪ የማያስፈልገው ስለ አብ ስለ አምላክ ለመናገር ፍጹም አቅም ያለው ፍጹም ብቃት ያለው ደግሞ የባህሪው ምሳሌ ነው። ራሱ እግዚአብሔር መለኮት ነው። ራሱ እግዚአብሔር መለኮት ነው ተናጋሪው። ይሄ መጥቶ የተናገራችሁ ምናልባት እናንተ በአካል ያላችሁ ይላችኋል። ምናልባት በአካል ኢየሱስ ክርስቶስን በቅርብ ያዩ ሊሆኑ ይችላሉ። በአካል እንደ ሰው ሲመላለስ ያያችሁት ያ መለኮት ነው። ያ የተናገራችሁ እሱ መለኮት ነው። በመቀጠል ደግሞ ስለዚህ ስለ ተናጋሪው እንደዚህ ይላችኋል። ሁሉን በስልጣኑ ቃል እየደገፈ ክብር ለጌታ ይሁን፣ ክብር ለአምላካችን ለእግዚአብሔር ይሁን። ሁሉን በስልጣኑ ቃል እየደገፈ የሚለው ቃል ሆልድ ነው አይደል? የሚለው እንግሊዝኛው ሆልድ ማለት ማቀፍ፣ መያዝ፣ ከቦታ ቦታ ማንቀሳቀስ የሚል ፍቺ አለ ኦሪጂናሉ። እና የምታዩትን ዓለም ፀሐይ ጠዋት ወጣ ማታ የምትገባው የህይወት ስርዓቷ ስለሆነ ብቻ አይደለም። ጠዋት ወጣ እስክትገባ ድረስ የዚህ ጥበቃ አለ። የኢየሱስ ክርስቶስ ደግፎት አለ። እሱ ነው ይሄን የምታዩትን ዓለም የሚያንቀሳቅስ የማታዩትን ዓለም የሚያንቀሳቅስ እሱ። አንዳንዶች እንደሚሉት አንዳንድ ፈላስፎች እንደሚሉት አምላክ የሆነ ጊዜ ዓለምን ፈጥሮ ትቷታል።
ስለዚህ በዛ በተፈጠረችው በተፈጥሮ ስርዓቷ ነው የምትወጣው የምትገባው የምትንቀሳቀሰው እንደሚሉት አይደለም። ሁሉም በስልጣኑ ቃል እየደገፈ አሁንም ድረስ የያዘ በመቀጠል እንደዚህ ይላቸዋል፣ ኃጢአታችንን በራሱ ያነጻል። እንደቀደሙት ተናጋሪዎች እንደቀደሙት ነቢያትና አባቶች እግዚአብሔር ያስነሳቸው መስሎች እንደነሱ ኃጢአታችሁን ብቻ የሚናገር አይደለም፣ ድካማችሁን ብቻ የሚናገር አይደለም። ኃጢአታችሁን ወስዶ የተሸከመ ነው። ኃጢአታችሁን በራሱ ደም ካነጻ የዚህ ድምዳሜ ደግሞ እንደዚህ ይላቸዋል፣ በሰማያት በግርማው ቀኝ የተቀመጠ ስራውን ጨርሶ ኃጢአታችሁን ወስዶ በሰማያት በግርማው ቀኝ የተቀመጠ የተናገራችሁ ይሄ ነው። ስለዚህ ተመልከቱት፣ በሱ ያገኛችሁ ድነት ይሄንን ተመልከቱ፣ ይሄንን አሰላስሉ ይላችኋል። እንደዚህ ሐዋርያ የሚለው በዚህ ቃል ካወራን ሊቀ ካህናትስ ደግሞ እንዴት አለ? ሐዋርያ ማለት እግዚአብሔርን ወክሎ ለሰው የሚናገር እግዚአብሔርን ወክሎ በሰው ፊት የሚቆም፣ ሊቀ ካህናት ማለት ደግሞ ሰውን ወክሎ በእግዚአብሔር ፊት የሚቆም። ሁለቱን ማድረግ የቻለ ኢየሱስ ብቻ፣ ሁለቱን ማድረግ የቻለው ጌታችን ብቻ። ሊቀ ካህናት ታውቃላችሁ፣ ዘጸአት ምዕራፍ 20 አካባቢ ላይ እግዚአብሔር ሕግ ከሰጠ በኋላ በሙሴ በኩል ደግሞ የሰጠው ስርዓት አለ አይደል? የሊቀ ክህነት ስርዓት። ሌዋውያን የእግዚአብሔር አገልጋዮች እንዲሆኑ እግዚአብሔር መርጧቸዋል። ሌዋውያን ርስታቸው እግዚአብሔር ነው። እግዚአብሔርን ለማገልገል የተለየ ወገን ነው ከያዕቆብ ልጆች ውስጥ። ነገር ግን ከሌዋውያን ነገር ደግሞ የአሮንን ቤተሰብ ሙሴም አሮንም ሌዋውያን ናቸው። የአሮንን ቤተሰብ ግን እግዚአብሔር ለሊቀ ክህነት መርጦታል። የአሮንን ቤተሰብ ብቻ ለይቶ እግዚአብሔር ለሊቀ ክህነት መርጦታል። የዚህ ሊቀ ክህነት አገልግሎት አንድ ሊቀ ካህን በሕይወት እስካለ ድረስ ያገለግላል። ከዛ ሲሞት ልጁ ይተካል እያለ ይቀጥላል። ታዲያ እንዴት ነው ኢየሱስ ክርስቶስ ሊቀ ካህናት የሆነው? የሌዊ ዘር አይደለም። ስለዚህ እንዴት ሆነ? ዕብራውያን ምዕራፍ 5 አንድ ገጽ ብቻ ገልበጥ አድርጉና መጽሐፍ ባህር ያዛችሁ። ዕብራውያን ምዕራፍ 5 ላይ ዕብራውያን ምዕራፍ 5:1 ጀምሮ እንደዚህ ነው የሚለው። ከ1 እስከ 4 ያለውን ክፍል አነባለሁ። ዕብራውያን ምዕራፍ 5 ከቁጥር 1 እስከ 4 ሊቀ ካህናት ሁሉ ስለ ሰው ኃጢአት መባንና መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ለሰው ይሾማልና እርሱ ራሱ ደግሞ ድካምን ስለሚለብስ ላልተማሩትና ለሚስቱት ሊራራላቸው ይችላል። ቁጥር 3 በዚህም ምክንያት ስለ ሕዝብ እንዲያቀርብ እንዲሁም ስለ ራሱ ደግሞ መስዋዕትን ስለ ኃጢአት ሊያቀርብ ይገባዋል። 4 እንደ አሮንም በእግዚአብሔር ከተጠራ በቀር ማንም ክብሩ ለራሱ የሚወስድ የለም። አራቱ ቁጥሮች ላይ የምትመለከቱት ነገር አለ። የምትመለከቱት ምንድነው? የዚህ የቀደመው የአሮናዊው ሊቀ ክህነት ስርዓት በምን አይነት መስፈር በምን አይነት ሁኔታ ይካሄድ እንደነበረ ነው የምትመለከቱት። ቁጥር 1 ላይ ምንድነው የሚለው? የቀደመው አሮናዊው ሊቀ ክህነት የቀደመው ስርዓት ምን አይነት ሰዎችን ነው የሚሾመው? ማን ነው ሿሚው? ደግሞ ለምንድን ነው የሚሾመው? ቁጥር 1 ላይ እንደዚህ ይላል፣ ሊቀ ካህናት ሲሾም ከሰዎች መካከል ተመርጦ በእግዚአብሔር ፊት ሊቆም ሰውን ወክሎ ሊቆም ከሰዎች መካከል ተመርጦ የአገልግሎት ይሾማል ይላል። በመቀጠል ሁለተኛው መስፈር እንዴት ጌታችን እንደሚያሟል እናያለን። አንደኛው ከሰዎች መካከል መመረጥ አለበት። ሁለተኛው ደግሞ ሊራራላቸው ይችላል። ምክንያቱም ሰው ስለሆነ እንደ ሰው ሕይወት ስላለፈ የቀደመው አሮናዊው ስርዓት አሮናዊ ሊቀ ክህነት እግዚአብሔር የሰጠው ይሄ እንደ ሰዎች ስለሆኑ አንደርስታንድ ያደርጋሉ። ኃጢአት ሰርታችሁ ብትመጡ የእናንተን ኃጢአት ስሜቱን አንደርስታንድ ያደርጉታል። ምክንያቱም ራሳቸው ኃጢአትን የሚያደርጉ ስለሆኑ ደካሞች ስለሆኑ ሊራራላቸው ይችላል። ሶስተኛ ይሄ ሁሉ ሆኖ በእግዚአብሔር መመረጥ የመጀመሪያው መስፈርት እግዚአብሔር ነው መምረጥ የሚችል ነው የሚለው። ምክንያቱም ቁጥር 4 ላይ እንደዚህ ይላል፣ ዳሩ በእግዚአብሔር ከተጠራ በቀር ማንም ክብሩን ለራሱ ሊወስድ አይችልም ይላቸዋል።
ታዲያ ጌታችን እንዴት ነው እነዚህ ሶስቱ ነገሮች አሁን ያወራናቸው ሰዎች መካከል መመረጥ አለበት፣ ደግሞ ሊራራን የሚችል ነው። ሶስተኛ ደግሞ እግዚአብሔር መምረጥ አለበት የሚለው እንዴት አሟላ? በጣም የዕብራውያን ጸሐፊ በቅደም ተከተል የሚጽፍ ጸሐፊ ነው። ከቁጥር 5 እስከ 10 ባለው ደግሞ ከ1 እስከ 4 ያወራውን ሐሳብ ደግሞ ለጌታችን ሲሰጠው እናያለን። ቁጥር 5 ጀምሮ ለመናገር እሞክራለሁ። እናንተ እንድታነቡት ከቁጥር 1 እስከ 10 ያለው እንድታነቡት እመክራችኋለሁ። እኔ ግን ልናገር እንዴት አሟላ። አንደኛው ቁጥር 5 ላይ እንደዚህ ይላል፣ እንዲሁ ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም፣ ነገር ግን አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ነው። እንደዚሁ በሌላ ስፍራ ደግሞ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ይላል። ምርጫን ሊቀ ክህነትን የቀደመው የአሮን ሥርዓት ሊቀ ካህናት እንደማይወስዱ እንዲሁ ጌታችንም ኢየሱስ ክርስቶስ ለራሱ ሊቀ ክህነትን ወስዶ አይደለም፣ ወይ ደግሞ እኛ ፈጥረን ሰጥተነው አይደለም። ይኸው በመዝሙራት በትንቢት የተነገረ ይሄ ቃል አለ። መዝሙር ምዕራፍ 2 እና መዝሙር ምዕራፍ 110 አንስቶ ይጠቅስላቸዋል። ይኸው እግዚአብሔር አስቀድሞ ስለ ጌታችን ስለ ኢየሱስ ሊቀ ክህነት በእግዚአብሔር እንደተመረጠ ይናገራል ብሎ ይነግራቸዋል። በመቀጠል ደግሞ ቁጥር 7 ላይ ደግሞ እንደዚህ ይላል፣ እርሱም በሥጋው ወራት ክርስቶስ ኢየሱስ አምላካችን ሥጋ ስለመልበሱ ይናገራል። ስለዚህ ከሰው መካከል ሊመረጥ ነው የሚያስፈልገው። ጌታችን ኢየሱስ ክርስቶስ ሥጋ ሆኖ መጥቷል። አምላካችን ቃልም ሥጋ ሆነ እንደሚል እንደያው ቃል ማለት ነው። እና እንደዚህ ይላል በመቀጠል እርሱም በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ። እግዚአብሔርንም ስለመፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። እንደ ሰው አልፏል፣ የሰው ጭንቀት አይቷል። እንደ ሰው ደክሟል፣ እንደ ሰው ተርቧል። እናንተ በምታልፉበት ልክ እንደዚሁ አልፏል። በእግዚአብሔር ተመርጧል፣ ደግሞ እንደ ሰው አልፏል። ሰው ሆኖ ነው የመጣው። ሥጋ ለብሷል፣ ዳሰነዋል። ዮሐንስ እንዳለው ኢየሱስ በሥጋ መጣ ለሚሉ ዳሰን አይተናል። እኛ የዳሰስነው የቀመስነው ያየነው ነው የምንመሰክርላችሁ እንዳለው ማለት ነው። ስለዚህ በዚህ መከራ ስላለፈ ሊረዳችሁ ይችላል። እንዲህ ያለ ሊቀ ካህናት ነው ያላችሁ። በመጨረሻ ደግሞ እንደዚህ ይላል፣ ከተፈጸመም በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙት ሁሉ የዘላለም መዳን ምክንያት ሆነላቸው። ክብር ለጌታ ይሁን፣ ክብር ለእግዚአብሔር ይሁን። ይሄ ለኛ ነው እየተነበበ ያለ። ክብር ለኢየሱስ ይሁን። እና እንደዚህ ይላችኋል፣ እንዴት አሟላ ጌታችን ኢየሱስ እንዴት እንደቀደመው ስርዓት ያው ያነጻጽርና ነው ኋላ ላይ እንደማይነጻጸር አድርጎ ከፍ የሚያደርገው እንመጣበታለን። እንደዚህ ካላቸው በኋላ ተመልክታችኋል። ጌታችን ኢየሱስ ክርስቶስ ሊቀ ካህናት ነው። እግዚአብሔር የመረጠው ነው። እንደ ሰው ተመላልሷል። ሰው ነበረ፣ ደግሞ ሊራራልን ይችላል ካለ በኋላ ደግሞ የተሻለ ነው የበለጠ ነው ብሎ ደግሞ ምዕራፍ 6 ዘለው ምዕራፍ 7 ላይ ማለት ነው እንደዚህ ይላል። ቁጥር 23 እስከ 28 ያለውን ክፍል እኔ አልፎ አነባለሁ፣ እናንተ ጽፋችሁ ያዙ። ዕብራውያን ምዕራፍ 7 ከቁጥር 23 እስከ 26 እስከ 28 ጌታችን እንዴት ይበልጣል? ከቀደመው የአሮን ሥርዓት እንዴት የተሻለ ነው? ሁለት ትልልቅ ምክንያቶችን ነው የሚያነሳው። አንደኛው ምክንያት እንደዚህ ይላል ቁጥር 23 ላይ እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው፣ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ሊቀ ክህነት አለ። እንደዚህ ነው የሚለው የቀደመው የአሮን ሥርዓት እንዳልኳችሁ በሕይወት እስካለ ድረስ የሚቀጥል ሥርዓት። አንድ ሊቀ ካህን በሕይወት እስካለ ድረስ ይቀጥላል። ከዛ ሲሞት ሌላ ይተካል፣ እሱ ሲሞት ሌላ ይተካል፣ እሱ ሲሞት ሌላ ይተካል። ይሄኛው ሊቀ ካህን ግን በአዲስ ኪዳን የመጣው እውነተኛው ሊቀ ካህን ግን የማይሞት ነው፣ ዘላለማዊ ነው። ለዘላለም ነው ሊቀ ክህነት አገልግሎቱ፣ የማይሻር ነው፣ ሌላ ማይተካው የተሻለ ሊቀ ክህነት ይሄው በክርስቶስ ኢየሱስ በኩል ደግሞ እንደዚህ ይላል የቀደሙቱ
ድካም ስላለባቸው፣ የቀደሙቱ ስለሚስቱ፣ የቀደሙቱ ስለሚወድቁ ለራሳቸው መስዋዕት ቀድሞ ያቀርባሉ፣ ኋላም ደግሞ ለሕዝቡ ኃጢአት ያቀርባሉ። እግዚአብሔር ሊቀ ካህኑ ካልተቀበለ ሕዝቡን አይቀበልም። ሊቀ ካህኑ ካልተቀበለው ሞቶ ነው የሚወጣው፣ ተጎትቶ ነው የሚወጣው። ይሄኛው ሊቀ ካህን ግን እንደዚህ ይላል፣ ቁጥር 25 ጀምሮ እንደዚህ ይላል፣ ስለ እነርሱ ሊማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡት ፈጽሞ ሊያድናቸው ይችላል። ቁጥር 26 ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞች የተለየ ከሰማያት ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባልና፣ እርሱም እንደነዚያ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕት ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና። ቁጥር 28 ሕጉ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማልና፣ ከሕግ በኋላ የመጣው የመሐላው ቃል ግን ለዘላለም ፍጹም የሆነው ልጅ ይሾማል። የቀደሙት በኃጢአት የሚወድቁ የሚደክሙ ናቸው። ይሄኛው ሊቀ ካህን የማይስት በኃጢአት ያልወደቀ ፍጹም የሆነ እግዚአብሔር የተቀበለው ወደ እውነተኛይቱ ድንኳን የገዛ ደሙን ይዞ የገባ ኃጢአታችንን ከመንገድ ያስወገደ ይሄ ነው ሊቀ ካህናችሁ። የተሻለ ሊቀ ካህን ከቀደመው ሊቀ ክህነት የተሻለ የበለጠ ይሄ ነው ሊቀ ካህናችሁ። እሱን ተመልከቱ ይላችኋል። መጨረሻ እንደዚህ ይላል፣ ኢየሱስን አስቡት። ይሄንን ኢየሱስን አስቡት፣ ተመልከቱት፣ አሰላስሉት ይላችኋል። ቅድም ስንዘምረው እንደነበረ ኢየሱስ ክርስቶስን ተመልከቱ፣ ኢየሱስ ክርስቶስን አስቡ በሙሉ ኃይላችሁ። የግሪኩ ቃል ካታኖስቴት ነው የሚለው። ይሄ ማለት አእምሯችሁን ሙሉ በሙሉ ኢየሱስ ላይ አድርጉ። ልባችሁን ሙሉ በሙሉ ኢየሱስ ላይ አድርጉት። ይሄንን አሰላስሉ። ደግሞ ይሄንን አድርጉ ሲላቸው እያለ ያለው በራሳችሁ ብቃት በራሳችሁ ብርታት አይደለም፣ ከጌታችን ከኢየሱስ ክርስቶስ በሆነ በዚህ በኩል ጸጋ ስላለ እንድትመለከቱ የሚያደርግ የእግዚአብሔር ጸጋ ስላለ ክርስቶስ ኢየሱስን አስቡ፣ አሰላስሉ ይላቸዋል። አብዛኞቻችሁ ብታውቁት ቻርልስ ስፐርጅን የሚባል ሰው እንደዚህ ብሎ ነበር፣ ዓይናችሁን በኢየሱስ ላይ አኑሩ፣ በራሳችሁ ላይ ሳይሆን፣ በስራችሁ ላይ ሳይሆን፣ በፍርሃታችሁ ላይ ሳይሆን ዓይኖቻችሁን በኢየሱስ ላይ አኑሩ። እምነትን ለመናድ በሌሎች ነገሮች ያለን መጠራጠር፣ በራሳችሁ ያለን እምነት ለመናድ መድኃኒት ሁል ጊዜ አንድ ነው። ይሄ መድኃኒት ክርስቶስ ኢየሱስን ያለማቋረጥ መመልከት ይላችኋል። ስፐርጅን እያለ ያለው በራስ መተማመናችሁን ተዉ፣ በራሳችሁ ስራ ተዉ እያለ ያለው ምክንያቱም ትኩረት ወደ ውስጥ ሲሆን፣ ትኩረት ወደ ራስ ሲሆን እምነት መውደቅ ይጀምራል። ራስን ስትመለከት ድካምን ትመለከታል። ወደ ስራዎች ስትመለከት ድክመትን ታያለህ። ፍርሃትን ስትመለከት ውድቀትን ታያለህ። ወደ ክርስቶስ ኢየሱስ ስትመለከት ግን ሙሉነትን ታያለህ። ወደ ክርስቶስ ኢየሱስ ስትመለከቱ ግን በቂነትን ታያላችሁ። ክብር ለጌታ ይሁን። በመጨረሻ እንደዚህ ነው የሚለው ራሱ ቻርልስ ስፐርጅን የሚባል ሰው ለመንፈሳዊ ያለመረጋጋት ፈውስ መጀመሪያ ራስን መግዛት አይደለም፣ ኢየሱስ ክርስቶስን መመልከት ነው። ኢየሱስን ስትመለከቱ ራሳችሁን ትገዛላችሁ ይላችኋል። ምክንያቱም የእምነት ደራሲ፣ የእምነት መስራች፣ የእምነት ራስ ክርስቶስ ኢየሱስ ነው። የእምነት አስቀጣይ ሰስቴን የሚያደርግ ኢየሱስ ነው። የእምነት መጨረሻ፣ የእምነት ፈጻሚ ራሱ ጌታችን ኢየሱስ ክርስቶስ ነው። እምነታችሁ የሚያልቀው በእምነት ሳይሆን ኢየሱስ ክርስቶስን በመመልከት ነው። በመጨረሻ ዕብራውያን ምዕራፍ 12 እንደዚህ ይላል፣ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ።
እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ቁጥር 3 እንደዚህ ይላል፣ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን ምን አድርጉ? አስቡ። የጸናውን አስቡ፣ አሰላስሉ። ኢየሱስ ክርስቶስን ተመልከቱ። እንደዚህ ነው የሚላቸው፣ አይኖቻችሁን አንሱና ኢየሱስ ላይ ብቻ አድርጉ። አይኖቻችሁን በጌታ በኢየሱስ ክርስቶስ ስራ ላይ አድርጉ። ይሄ እንድትቀጥሉ እንድትቀደሱ ያደርጋችኋል። ኢየሱስን እያያችሁ ስትሄዱ ትበረታላችሁ። ኢየሱስን እየተመለከታችሁ ስትሄዱ ሩጫችሁን ትጨርሳላችሁ። እንደዚህ ነው የሚላቸው፣ በፊታችሁ ያለውን ሩጫ በትዕግስት ሩጡ። ማንን ተመልክታችሁ? ኢየሱስን ተመልክታችሁ። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ኢየሱስ ክርስቶስን አስቡ። እንደዚህ ነው የሚላቸው። በመጨረሻ እንደዚህ ይላል፣ በጣም በብዙ ድካም ውስጥ ያላችሁ እማትነሱም ይመስላል፣ በጣም በብዙ ተስፋ መቁረጥ ውስጥ ያላችሁ እንዲህ ያለ ሊቀ ካህናት አለላችሁ፣ በድካማችሁ ሊራራላችሁ የሚችል እናንተ የምታልፉበትን አንደርስታንድ ሊያደርግ የሚችል እንደናንተ ተመላልሶ ያለፈ ነው፣ ከኃጢአት በቀር በነገር ሁሉ የተፈተነ። ስለዚህ አይኖቻችሁን ኢየሱስ ላይ አድርጉ። አይኖቻችሁን ከኢየሱስ ላይ አትቀሩ። ወደ ሌላ ስፍራ አትመልከቱ። የለም ሌላ ስፍራ ረፍት፣ የለም ሌላ ስፍራ ምቾት የለም። ኢየሱስ ጋራ አይኖቻችሁን ትከሉ። እንጸልይ። እንድንጸልይ እፈልጋለሁ ለትንሽ ደቂቃ። አይኖቻችሁን ኢየሱስ ላይ አድርጉ።